አንፈልግሽም 200 ድርሃም የላችሁም ከፍለን አስጠጓት በቋንቋ ስለምትግባባችሁ ቢያንስ ብለን ስንለምናችሁ የት ነበራችሁ? አታፍሩ ቤት ከፍታችሁ አጀንዳ አድርጋችሁ ይሄን ስታወሩ አታፍሩ። እኔ ለእናንተ ተሸማቀቅኩኝ። የት ነበራችሁ? የእንትኔንት ስለሆነች ነው እንተዝ ስለሆነ ስትሉ የነበራችሁ የት ነበራችሁ? እዚህ ስንሰቃይ አንደኛ እሱ ነው። ሁለተኛ ለዚሽ ልጅ ማዘኔ ይቆጨኛል። ፖሊስ ጣቢያ ሄዳም እንዳደረገች ታውቃላችሁ? የኔን የሙኒትን የሳሪን የመዲን ስም ዝርዝር ሰጣ ልጁን እንዲያመጡልኝ ንገሩኝ። እስቲ ነው እነሱ እጅ ላይ መሆና ዛሬ ስለመታነቅ ነው የምታወራው፣ ስለመሞት ነው የምታወራው። ሂዱና አሁን ፖሊስ ጣቢያ እኛ ሰፖርት እናረጋታለን ብላችሁ ውሰዷ። የአገር ልጆች የወንዝ ልጆች ለምን አትወስዱም? ሄዳችሁ እኛ እንረከባት። አንቺ ሰላም ልብስ ሻጯ ማለት ነው። አፋለሽ እንዴ ስለኔ ልታወሪ አንቺ ማለት ነው። የት ነበርሽ? ልብስሽን ስቸረችሪ ነበራ። ካመመሽ ያንን ያህል ከተቆረቆርሽላት ለምን ገስት ላይ መጥተሽ ኖ እህቴ ናት እኔ ወስዳታለሁ ለምን አላልሻትም? የኔ ሱቅ ልንገራችሁ፣ የማንም መታነቂያ የማንም መሞቻ አይደለም። ስልክ ልሸጥበት ስራዬ ነው፣ እንጀራዬ ነው፣ ቤተሰብ ማስተዳድርበት ነው፣ ህይወቴን የምኖርበት ነው፣ ቀጣይ ላይፌን የምኖርበት ነው። እኔ ሱቅ መታ ሞታለሁ ስትል እንደ እህት ለናቴ ልጅ ያንን እሷ ላይ ምንም ያደረኩት ለናቴ ልጅ የማደርገው ነው። እናንተ ግን አስመሳዮች ስለሆናችሁ አጀንዳ አድርጋችሁት ሙኒትም መሲም ሳሪም ሰው ሲረዱና እናያቸዋለን። ልጅቷ እንደዚህ ስለሆነች አጀንዳ አድርጋችሁት ማለት ነው። አፋላችሁ እኔ ለእናንተ እኔ ሄጂ አንቺ ነውጪ አንቺ ማነሽ? በቃሽ የምትይ ነውጪ ንፍጣ እዚህ ጋዚ ሄጂ አንቺ ነሽ ላይ ኦርደር የምታደርጊኝ ቁጭ ብለሽ በቃሽ ምናምን ማባሻ ገባሽ ወጭ ጋዚ ገባችሁ? የት ነበራችሁ? ሲቀጥል ደግሞ እኔን ሙኒትን አማክራ ነው እንዴ? እኛን እንዴ ሶሻል ሚዲያ ላይ ዘናት የመጣ ነው። ፌስቡክ ላይ ተከታክተው ሲጨርሱ ነው ቲክቶክ ላይ የመጡት። ሶሻል ሚዲያ ላይ አምጥታ የራሷን ገበና ለምታወጣ ሴት ከይምና አልመክርም። የምክር አገልግሎት ሰጭ አይደለሁም። ተግባባን? እኔም ሙኒትም እያንዳንዳችን ማድረግ ያለብንን መንክትን ያደረገ በውስጥ ስንት ሽማግሌ ተሰብስቦ ያገሯቿ ልጆች ተሰብስቦ እሷ ልቧ ያለው ቲክቶክ ላይ ነው። ኦኬ አስገባጁ ሳሪን ጥሯት። ዛሬ የኛን ስም ሰጠች። ማን አፈረበት? እናንተ አፈራችሁበት። የኛን ስም ብትሰጡ እኛ ህጋዊ ነን፣ ህግ ያቀናል፣ ምንም ጥፋት አላጠፋንም። ኦኬ ምን ጎዳ መስሏችሁ ግን ስማችንን ነበር የሰጣችሁት። ነው አይቻልም። ይሄ ድራማችሁን አቁሙ። እሺ አቁሙ ይሄ ድራማችሁን። አንደኛ፣ ሁለተኛ ነገር ደግሞ ካመማችሁ ከተሰማችሁ ለምን ቅያሪ ልብስ ይዛችሁላት አትሄዱም? ነይ ወጪ አንቺም ከዚህ ነይ ወጪ ከዚህ ካታት አጸዳቸዋለሁ። እዚህ ልክስክስ አልፈልግ። እኔ ከ1 ሚሊዮን መንጋ በክት እጂ ከመሄድ 6 ንጹህ አቋም ያለው ሰው እጂ ብጓዝ ነው የሚሻለው። እኔ ፎሎ ችግር የለብኝም። ቤቴን ሞዴሬተር ለእያንዳንዳችሁ ስታች ስንት ብሎክ እንዳለ ወደ ጋርቤጅ ነው መወረውራችሁ። እኔ ጋር እንደዚህ የለም። መሲ እንደዚህ ያደረገቻት ታየት አባታችሁ ነበራችሁ። ለምን መጣችሁ? ልጅቷን አላተረፋችኋትም? የሚሄድ መኪና ላይ ምንም የማያውቁ ሹፌሮች ውስጥ ገብታ ስትሞት እኔ ጮኬ ህይወቷን አትርፌዋለሁ። እናንተ ለምን አሁን መጣችሁ? ስንቅ አላቀበላችኋትም? ሄዱ ስንቅ አቀብሏት። እዚህ አትነፋነፉ፣ እንደታፈነ ፕላስቲክ አትነፋነፉ። ሙኒት መሲ ሳሪ እያላችሁ አታለቃቅሱ። አንደኛስ፣ ሁለተኛ ደግሞ ጮል ያለች እኔ ነኝ ያለች ዱርዬ ናት።
ቤሩት 6 ዓመቷን ቁርጥም አድርጋ ይበላች። እዚህ ደግሞ አየራት እኮ እኔማ ምስጊን መስላኝ ምሪንዳይን ስገዛ ምንስል እኮ መጨረሻ ላይ እኮ እሷ ልሰራኝን የነበረውን ፊልም ነው እኔ ፊልሟን ከት ያደረኩት። አክተር አይሞትም አይደለም ሳትሞትን ሄደችው በህይወት እያለች። በነገራችን ላይ ዛሬ ቤት ከፍታችሁ ስታለቃቅሱ የነበራችሁ ሰዎች መትረፏን ያሳዘናችሁ። ብትሞት እኮ አጀንዳ አታረጓትም። መትረፏ አሳዝኗችኋል። መትረፏ እረር አድርጓችኋል። አፍኖሯችሁ ደግሞ እነዚህ ጮኸችበት። አንድ ደግሞ አለክ ልጋጋ 24 ሰዓት መኪና ላይ ፖፖ ተገጥሞልክ ይሁን የሆነ ነገር ተገጥሞልክ ይሁን አላቅም የምታወራው ሁሌ ከመኪና ወርደክ በእግርክ ስትሄድ አይቼ ካላቅ ሁሌ ፖፖም ሁሉ የምትጸዳዳው እዛ ነው መሰለኝ። ሁሌ ፖፖ የምትጸዳዳው ሽንት ቤቱ ምናምን እዛ ላይ ነው መሰለኝ። ማን መሰለ ቢዛን ጥንቅቅ አድርገህ ገዝተሃል። እችን ልጅ ነገ እርዳት ብትባል አትመጣም። የቤት አስቤዛሽን ነዳጅሽን ቋቀጭ አድርገሽ ሞልተሻል። ቋቀጭ አድርገሽ የቤት አስቤዛሽን ሞልተሻል። የኔን የሳሪን የሙኒትን ፎቶ እየለጠፋችሁ የቤት አስቤዛችሁን ለሚስትሽ ሞዴል ሸፈንፈን አድርጋችኋል። ኦኬ የቤት አስቤዛችሁን ሸፍናችሁ የገቢ ምንጫችሁ ነን። ልጅቷን አዝናችሁላት ሳይሆን ብታዝኑላት ኖሮ ልጅቷ አድራሻዋን አፈላልጋችሁ መጣችሁ። እዚህ ሮጣ ይመጣችላት የሀገር ልጅ ተብሎ ሲጠራ ሮጣ ይመጣችላት መዲና ጓደኛዋ ትላንትና ልክ መኪና ውስጥ ልትገባ ስትል መዲ ጫማዋ እስኪወልቅ ድረስ ሄዳ ጎትታ ያዳነቻት መዲናት። እናንተ ዛሬ ግን ቤታችሁን ከፍታችሁ አጀንዳ አድርጋችሁ መሲ ሳሪ ሙኒት እኛ ሰሜን ብላችሁ እናንተ ደቡብ ሆናችሁ አጀንዳ የሰሜንና የደቡብ ልታደርጉት አይሳካም። ምክንያቱም ይሄ ህዝብ ጭንቅላት አለው። አንዳንድ ደግሞ አላችሁ አፋችሁ የጆሮ አምላክ የመለሰው አፋችሁ ወደዚህ ሄዱ። የሆነ ጅምር አስፋልት የሚመስል አፋችሁ በጣም ሰፋፊ ሴቶች ደግሞ ሼላችሁን ምናምን አድርጋችሁ ሽንት ቤት ውስጥ ሆናችሁ ቪዲዮ የሰራችሁ ፎቶ እያደረጋችሁ አላችሁ። ስማችሁን አልጠራም። ለምን የኛ ልጆች ሄዶ ፎሎ ያደርጓቸዋል። አንደኛ እሱ ሁለተኛ ሚስቱ ዛሬ ሱቅ እመጣለሁ ብላ ነበር። ሁለተኛ ሚስቱ እኔ ማዝ ነው። እኔም ሆንኩ ሙኒትም እዚህ ጋር ያለ ነው። አታዝኑም ነው አይደል ያላችሁት? አሁንም ልንገራችሁ በደንብ እንዲወጣላችሁ። እግሯን ለከፈተች ሴት ወዳ ብር ልካ ከኢትዮጵያ ላመጣች ሴት ተበላው ካለች ሙድ ነው የሚይዝባት። አላዝንም። ይሄን አቋሚ ሁሌ ነው የምናገረው። አላዝንም። ሙድ ነው የሚይዝባችሁ። ለምን መሰላችሁ? ተመክሮ ተለቅሶላችሁም